አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። የፋሲካ በዓል ለስፖርት ቤተሰቡ ልዩ ነበር። ቡናና ጊዮርጊስ በአዲስ አበባ ስቴዲየም ወሳኝ ጨዋታ የሚያደርጉበት ቀን ነበር። ይሄ ጨዋታ በተለይ ለቡና ወሳኝ ነው። ዛሬ በጨዋታው ካሸነፈ በታሪክ የዙሩን ዋንጫ ለማግኘት ግስጋሴውን የሚያጠናክርበት ጊዜ ነው። ወቅቱ በ1978 ዓመተ ምህረት ሲሆን ምድቡን የሚመራው ቡና ነው። በዓሉ በሥጋ የሚታደብበት፣ ቅባት የበዛበት ነገር የሚመገቡበት በመሆኑ ሁሉም ቦታ የሚታየው እንኳን አደረሰህ የሚል የደስታ ንግግርና ሥጋ ነው። በካምፕ የሚገኙት የቡና ተጫዋቾች ሞቅ ካለው በዓል ራቅ ያሉ ናቸው። የበዓል ድባብ እንዲኖረው በካምፕ መኝታ ክፍሎች ሙዚቃ የተከፈተ ቢሆንም አንዱም ተጫዋች ወደ ቤተሰቦቹ ሄዶ በዓሉን ለማድመቅ ግን አልታደለም። ከሰዓት ወሳኝ ግጥሚያ አላቸው። ለእነርሱ በዓል የሚሉት ጨዋታው ነው። ካሸነፉ በዓሉ ድርብ ይሆናል። ምሽቱ ከውጤቱ ጋር ድንቅ ይሆንና ይጨፍራሉ። ከተሸነፉ ግን በዓሉ መጨለሙ አይቀሬ ነው። አመጋገባቸውም የጥንቃቄ ነው። ጥቂት ደረቅ ያለ ስቴክና ፓስታ ተመግበዋል። ከግቢው ወጥቶ ከዘመድ ወዳጅ ጋር መገናኘቱ የማይታሰብ በመሆኑ ሌላው ወደ ቡና ቤት ሲያመራ እነርሱ ወደ መኝታቸው ሄዱ። ከሰዓት በአዲስ አበባ ስቴዲየም ይሄን ታላቅ ጨዋታ ለማየት በቦታው በርካታ ተመልካች ተገኝቷል። ትኬት ያለቀው ገና በጊዜ ሲሆን አትራፊም አልተገኘም። ስቴዲየሙ ጥቅጥቅ ብሏል። የ8 ሰዓቱ ጨዋታ አልቆ በጉጉት የሚጠበቀው የ10 ሰዓቱ ጨዋታ ሊጀመር አልቻለም። ተጫዋቾቹ ከመልበሻ ክፍል ሊወጡ አልቻሉም። ተመልካቹ የበዓሉን ድግስ ዳር ሳያደርስ ከቤተሰቡ ተነጥሎ የመጣው ለዚህ ጨዋታ ሲል ነበር። ግን በሰዓቱ ሊጀመር አልቻለም። ለምን? ሁለቱ ቡድኖች ወደ ሜዳ መግባት ትተው ይጨቃጨቃሉ። የጸቡ መንስኤ ማሊያው ነው። ሁለቱም ቢጫ ማሊያ ለብሰው አሟሙቀው ጨረሱ። ዳኞች ለፍተሻ ወደ ቡና ሲሄዱ ተመሳሳይ ማሊያ ነው ያደረጉት። ዳኛው የቡናን አምበል ጠራና ሌላ ማሊያ ልበሱ አለ። አሰልጣኝ ስዩም አባተ ሰማና ሕግ ተከትለ ተናገር፣ እነርሱ ሌላ ለምን አይለብሱም? የሚቀየር ከሆነም ማሊያ በጣም የሚቀየረው አለ። በዚያን ጊዜ ጊዮርጊስ ቢጫ ማሊያ ብቻ ነው የሚያደርገው። ሌሎች ቡድኖች ቢጫ ማሊያ ሌላ ቀን ይለብሳሉ። ከጊዮርጊስ ጋር ሲሆን ግን ሌላ ማሊያ ይለብሳሉ። ይሄ የተለመደ ነው። ጊዮርጊስ ተቀያሪ አልያዘም። ይህን ምስጢር አሰልጣኝ ስዩም አባተ ያውቃል። ቡናም ሁለት ማሊያ ቢይዝም አልቀይርም በማለቱ ወደ ሜዳ ሊገቡ አልቻሉም። እናም ሰዓቱ እየገፋ ሄደ። ተመልካቹ በፉጨት የጀመረው ጥሪ ወደ ጩኸት ተቀይሮ ስቴዲየሙ ተረበሸ። የፌዴሬሽኑ ሰዎች ወደ መልበሻ ክፍል ገብተው ማስገደድ ጀመሩ። ቁጣ ሲበዛ አሰልጣኙ በጉልበትና በቁጣ ከመጣችሁ እኛ እንብሳለን፣ አስገድዳችሁ ታስወልቁን እንደሆነ እናያለን ብሎ ክችች አለ። ከመጀመሪያው ሰዓት 20 ደቂቃ አለፈ። ቡና አልቀይርም፣ በሕግና ደንቡ እንሂድ አለ። ሕጉ ሁለት ቡድኖች ተመሳሳይ ማሊያ ካደረጉ ዕጣ ይጣላል፣ የወጣበት ይቀይራል ይላል። በቁጣና በማስፈራራት ማስቀየር ባለማዋጣቱ ዕጣ ተጣለ። ዕጣው ጊዮርጊስ ላይ ወጣ። ግን ተቀያሪ ማሊያ የለም። አሁንም ጊዮርጊስ ማሊያ ስላልያዘ ሳይቀይሩ ዝም ተባለ። ቡና አንድ ሐሳብ አመጣ። የፌዴሬሽን ስቶር ውስጥ የብሔራዊ ቡድን
ማሊያ ስላለ ያንን ይልበሱ አለ። ዳኞች ተመልሰው መጡና የስቶሩ ጠባቂ አቶ ረጋሳ ስለሌሉ ቁልፍ አልተገኘም፣ ተባበሩን አለ። ከኛ በፊት የተጫወቱ ቡድኖች ማሊያ ይስጧቸው አሉ። እነርሱ ለበዓሉ ወደ ቤት ስለሄዱ የሉም አሉ። ሰዓቱ 30 ደቂቃ አለፈ። ተመልካቹ ትዕግሥት አጣ። መቶ አለቃ ፈቃደ ትሪቡን ቁጭ ብለው ስለነበር የፌዴሬሽኑ ሰዎች ሄደው ለመኗቸው። ለተመልካቹ ስትሉ ተባበሩን አሏቸው። መቶ አለቃ ፈቃደ ወደ መልበሻ ክፍል ገቡና ስዩም አባተን ጠሩ። አንተ ሕጉን ተከትለህ የምትፈልገውን ነገር አድርገሃል። እነርሱ ማሊያ አጣን የሚሉት ተመልካቹ እየተጉላላ ነው። ለሕዝቡ ስትል አንድ ነገር አድርግ። እያስገደድኩ አይደለም፣ መብቱ ያንተው ነው አሉት። ስዩም አባተ ወደ ሜዳው ብቅ አለ። ተመልካቹ ይንጫጫል። ወደ መልበሻ ክፍል ተመልሶ አምበላቸው መጥቶ ለዛሬ ተባበሩ ይበለን ብሎ ለዳኛው ነገረው። አምበሉ መጥቶ ጠየቀ። ስዩም ተጫዋቾቹን ጠርቶ መጫወት ስላለብን ቡኒውን አድርጎ አለ። ከዚያን ጊዜ ጀምሮ ጊዮርጊስ ከቡና ሲጫወት 2 አይነት ማሊያ ይዘው መምጣት ጀመሩ። የዚያን ቀን ሁለቱም ጥሩ ጨዋታ አሳዩ። 10 ሰዓት መጀመር የነበረበት በ11 ሰዓት ተካሄደ። ከፋሲካ በዓል ጋር አሪፍ ፉክክር ሆኖ አለፈ። የማሊያው ውዝግብ በመጨረሻም በፍቅር ስምምነት ሊያገኝ በቅቷል። አጋጣሚው ግን በእጅጉ የሚያስገርም ነበር። ውድ ቤተሰቦቻችን ይህንን ውብ ታሪክ ገነነ መኩሪያ ሊብሮ ጽፎ ሰንዶ አስቀመጠው። እኛም እንዲህ ያቀረብነው። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ካለብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879